ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ብቸኛው መርሃ ግብር ወይም የ27ኛው ሳምንት ማገባደጃ ጨዋታ ትላንትና ተደርጓል። በሂልዴንኪንሰን ስቴዲየም ነው ትላንትና ጨዋታው የተደረገው። እጅግ በጉጉት የሚጠበቅ ጨዋታ ነበር። ማንቸስተር ዩናይትድ ትላንትና ድል አድርጓል። ቶፕ 4 ቦታውንም ወይም ደግሞ አራተኛ ቦታውንም በድጋሚ መረከብ የቻለበትን ውጤት ነው ማምጣት የቻለው። በማይክል ካሪክ ስር ከ6 ጨዋታዎች 5ቱን ድል፣ ከዛ ውጪ በ2026 ብቸኛው ያልተሸነፈ ቡድን መሆኑን አሁንም ቀጥሎበታል። ትላንትና የጨዋታውን ሂደት በትልቁ እንመለከታለን። ከማንቸስተር ዩናይትድና ከኤቨርተን ጨዋታ ጋር አያይዘን ሰፋ ያሉ ጉዳዮችን ነው ወደ እናንተ የምናደርሰው። ሌሎች ስፖርታዊ ጉዳዮችን የምናነሳለን። ዛሬም በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች የሚደረግ ይሆናል። የመልስ ጨዋታዎች ዛሬ ነው የሚደረጉት። እነሱንም ጉዳዮች እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። መቀሌ ሰባ እንደርታ ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀሌ ሰባ እንደርታ ሽረ ምድረ ገነትን 1-0 በሆነ ውጤት ነው ትላንት ማሸነፍ የቻለው። የመቀሌ ሰባ እንደርታን ግብም ስንታየው መንግስቱ ከመረብ ጋር ማሳረፍ የቻለው ተጫዋች ነው። ሽረ ምድረ ገነት ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3ቱ አቻ ነው የወጡት፣ በአንዱ ደግሞ ተሸንፏል። በአጠቃላይ ሽረ ምድረ ገነት በ23 ነጥቦች 13ኛ ደረጃ ላይ ሲቀመጥ፣ መቀሌ ሰባ እንደርታ ደግሞ በ21 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን መሆኑን ነው በኢትዮጵያ ፕሪሚየር ሊግ የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና የተደረገውን የተወዳጁን የእንግሊዝ ፕሪሚየር ሊግ ብቸኛ መርሃ ግብር እናንሳ። የ27ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ለተቀዳሜና እሁድ አብዛኞቹ ተደረገው 9 ያክል ጨዋታዎች ተደርገው ተጠናቀዋል። ትላንትና ብቸኛው አንድ መርሃ ግብርና የ27ኛው ሳምንት መደምደሚያ ጨዋታ በሂልዴንኪንሰን ስቴዲየም በኤቨርተን ሜዳ በጣም ከባድ ከሚባሉ ሜዳዎች መካከል አንደኛው ነው። ኤቨርተንን በሜዳው ማሸነፍ እጅግ አስቸጋሪ እንደሆነ ይታወቃል። በተለይ የዳቪድ ሞይስ ቡድን በጣም ጠንካራ ቡድን እንደሆነም በተደጋጋሚ አሳይቷል። ዘንድሮ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ያን ያክል እንኳን ትልቅ የሚባል ደረጃ ላይ እንኳን ባይሆኑ በደረጃ ሰንጠረዥ ወገብ አካባቢ የሚገኝ ነገር ግን መጠጋጋቶቹ ምናልባት የትላንትናውን ጨዋታ እሱም ማሸነፎ ቢሆን ኖሮ እስከ 7ኛ ደረጃ መምጣት የሚችልበት ውጤትን ማምጣት ይችል ነበር። ግን 9ኛ ደረጃ ላይ ተቀምጦ ነው የትላንትናውን ጨዋታ ያደረገው። ማንቸስተር ዩናይትድ በአንጻሩ በትልቅ ፉክክር ላይ ነው የሚገኘው። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ከቼልሲና ከሊቨርፑል ጋር በጣም ትልቅ ትንቅንቅ ውስጥ እንዳለ ይታወቃል። የትላንትናውን ጨዋታ ከመጀመሩ በፊት ልክ እንደ ቼልሲና እንደ ሊቨርፑል ሁሉ ተመሳሳይ 45 ነጥብ ላይ የሚገኝና 5ኛ ደረጃ ላይ የተቀመጠ ቡድን እንደነበር እናስታውሳለን። ቀደም ብለንም ስንገልጽላችሁ እንደነበር የምናስታውሰው ነውና የትላንትናው ጨዋታ እጅግ በጣም በትልቁ የሚጠበቅ ነበር ለማንቸስተር ዩናይትድ። በተለይ በመጀመሪያው ደግሞ ዙር በማንቸስተር ዩናይትድ ሜዳ ሊያውም ኤቨርተን በጎዶሎ ተጫዋች ነው ኢድሪሳ ጋና ጉዌ የቡድን አጋሩን በመማታቱ በቀይ ካርድ በወጣበት ጨዋታ በኬርናን ዌስትቤሪ ሆል ብቸኛ ጎል ኤቨርተን 1-0 አሸንፎ ወጥቶ ነበር በኦልድ ትራፎርድ እና አሁን ደግሞ ከባድ ይሆናል ተብሎ ታስቦ ነበር። ጨዋታው እንደተጠበቀውም እንዲሁ ጠንከር ያለ ፉክክር የተደረገበት ከበድ ያሉ አጋጣሚዎች የነበሩበት አጋጣሚ ነው በትላንትናው ጨዋታ ላይ የተመለከት ነው። ማንቸስተር ዩናይትዶች 1-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻሉትና ወሳኝ 3 ነጥብን አሳክተው መውጣት የቻሉበትን አጋጣሚ የተመለከት ነው። እንግዲህ ማንቸስተር ዩናይትድ ልክ ጨዋታው ሲጀመር በርካቶች የሚጠብቁት አይነት አስተላለፍ አለ ወይም ደግሞ በማይክል ካሪክ ከመጣ በኋላ የሚጠቀም አይነት አስተላለፍ ነበር። ነገር ግን በትላንትናው ጨዋታ ላይ ልክ ጨዋታው ከመጀመሩ በፊት ሊሳንድሮ ማርቲኔስ ከኤቨርተን ጨዋታ ውጪ መሆኑ ተረጋገጠና የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔስ ጨዋታው ላይ ያልነበረው በጉዳት ምክንያት መሆኑ እንደተረጋገጠ ነው የተገለጸው። በዛ ምክንያትም ሌኒ ዮሮ እሱን ተክቶት ወደ ሜዳ ገብቷል። ይህን ተከትሎ ሊሳንድሮ ማርቲኔስ ከትላንትናው የኤቨርተን ጨዋታ ውጪ ነበር።
ማርቲኔስ በቀጣይ ከጉዳቱ አገግሞ ወደ ሜዳ ለመመለስም ቢያንስ እስከ 2 ሳምንታት ሊወስድበት እንደሚችል ጭምር የሚያሳዩ መረጃዎች ያሉ። ተጫዋቹ በዚህ ሳምንት ወደ ልምምድ ይመለሳል ተብሎ እንደሚጠበቅ ነው ዘ አትሌቲክ የተናገረው። ከጨዋታው በፊትም እንዲሁም ስለ ጨዋታው አንዳንድ ሀሳቦችን ያነሳው ካሪክ የማርቲኔዝ ጉዳት ያን ያክል ከባድ እንዳልሆነ ነው የተናገረው። ያጋጠመው ጉዳት ከባድ እንዳልሆነም አሰልጣኝ ማይክል ካሪክ ከጨዋታው በፊት በሰጡት አስተያየት ላይ ተናግረዋል። ከባድ ጉዳት አይመስለኝም፣ ነገር ግን በጨዋታው ላይ ዝግጁ መሆን አልቻለም ሲሉ ነው ማይክል ካሪክ የተናገረው። ሴሽኮን ተጠባባቂ ስለማድረጋቸውም ጥያቄ ቀርቦላቸው ነበር። በተደጋጋሚ ጨዋታዎች ላይ ተጠባባቂ ወንበር ላይ ሲቀመጥ እንመለከተዋለን። እሱ ገና ወጣት ነው፣ መማሩን ቀጥሏል። ባሳየው እድገትም ደስተኛ ነኝ፣ በጥሩ መሻሻል ላይም ይገኛል ብለዋል። ሴሽኮ በቀጣይ የክለቡ ቁልፍ ተጫዋች ይሆናል ያሉት ማይክል ካሪክም እሱ ዝግጁና አደገኛው ነው፣ ተቀይሮ እየገባ ደግሞ የተለየ ነገርን ማድረግ የሚችል አይነት ተጫዋች እንደሆነ ባለፉት ሳምንታትም አስመልክቶናል ሲልም ነው ትናንትናም በተቀያሪ ወንበር ላይ ያስቀምጦት እንደተጀመረም ይታወቃል። በትናንትናው ጨዋታ ላይ እንግዲህ ተመጣጣኝ አይነት ፉክክር ነው የታየው። ማንቸስተር ዩናይትድ በአጠቃላይ በጨዋታው ላይ 52 በመቶ የኳስ ቁጥጥር ነበረው። በመጀመሪያው 45 የተሻለ የኳስ ቁጥጥር ነበረው። ማንቸስተር ዩናይትድ 7 የጎል ሙከራዎችንም በመጀመሪያው 45 ያደረገበት አጋጣሚን ተመልክተናል። በጣም አደገኛው የሚባለው ሙከራ ግን አማድ ዲያሎ የሞከረው አጋጣሚ ካልሆነ መስተቀር ያን ያክል ጠንከር ያለ ሙከራዎችን አድርጓል ብሎ መመልከት አይቻልም። በሁለተኛው 45 የጨዋታ ክፍለ ጊዜ ግን የኳስ ቁጥጥሩ ወደ ኤቨርተን ያመራበትና የበርከት ያሉ የጎል ሙከራዎችንም ኤቨርተን ያደረጉበት በተለይ ሴኔ ላሜንስ እጅግ በጣም ግሩም ግብ ጠባቂ መሆኑንና ማንቸስተር ዩናይትድ አሁን ከዚህ በፊት እንደምናስታውሰው በማንቸስተር ዩናይትድ በጣም ጠንካራ ግብ ጠባቂዎች እንደነበሩና አንዳንድ ጨዋታዎች ላይ ማንቸስተር ዩናይትድ በሚቸገርበት ሰዓት እነዚህ ግብ ጠባቂዎች ግን ጥሩ ነገሮችን አድርገው ቡድኑን ይዘው እንደሚወጡ እናስታውሳለን። እነ ዳቪድ ዳኪያን እነ ኤድዊን ቫንደርሳርን እናስታውሳለን እና ከዛ በፊትም የነበሩትን እናስታውሳለን። ነገር ግን ከዛ በኋላ ግን ከዳቪድ ደኪያ መውጣት በኋላ ግን በተለይ አንድሬ ኦናና ከመጣ በኋላ ግን ያንን ነገር ማንቸስተር ዩናይትድ አጥቶት ነበር። ሴሪ ላሜንስ ግን አሁን በትክክል ያንን ስራ እየሰራ እንደሚገኝ በርካቶች ያነሳሉ። በተለይ ትላንትና ከማዕዘን ምቶች በተለይ በዚህ የውድድር ዓመት በተወዳጁ እንግሊዝ ፕሪሚየር ሊግ ከምንመለከታቸው የጎል እድሎች መፍጠሪያ ወይም ጎሎችን የማስቆጠሪያ መንገዶች መካከል አንደኛው የሆነው የማዕዘን ምቶችና ከዛ ውጭ ደግሞ የእጅ ውርወራዎችንም ወደ ፔናልቲ ቦክስ ውስጥ በመወርወር አደገኛ አጋጣሚዎችን መፍጠር ነው። ትናንትናም ኤቨርተን 10 የማዕዘን ምቶችን አግኝተው ነበር። አንድ ነው ማንቸስተር ዩናይትድ በትናንትናው ጨዋታ ላይ የማዕዘን ምት ያገኘው። በርከት ያሉ አጋጣሚዎችን ሴኒ ላሜንስም የማዕዘን ምቶቹን ሲቆጣጠር የነበረበትን አጋጣሚ ጭምር ተመልክተናል። የጨዋታው ኮከብም የተባለው ሴኒ ላሜንስ ነው። ከዛ ውጭ ደግሞ የኤቨርተኑ አሰልጣኝ የሆኑት ዳቪድ ሞይስም ይህንን ግብ ጠባቂ አድንቀውታል። የማንቸስተር ዩናይትድ ትላንትና ውጤት ይዞ ለወጣበት ትልቁ ምክንያቱ ይሄ ግብ ጠባቂ ነው ሲሉ ጭምር ሀሳባቸውን ሰጥተዋል። ግብ ጠባቂያቸውን በጣም አድንቅ ባለው ሲልም ጭምር ነው ዳቪድ ሞይስ የተናገረውና ትላንትና ማንቸስተር ዩናይትድ ውጤት ይዞ ለመውጣቱም የሴኒ ላሜንስ አስተዋጽኦ እጅግ በጣም አስደናቂ እንደነበር ጭምር ነው የተመለከትነው። በአጠቃላይ ማንቸስተር ዩናይትድ ጨዋታውን 1-0 በሆነ ውጤት ነው ማሸነፍ የቻለበትን አጋጣሚ የተመለከትነው። በኤቨርተን ስቴዲየም የተደረገውን ጨዋታ ዩናይትድ በቤንጃሚን ሼስኮ ብቸኛ ጎል 1-0 በሆነ ውጤት ማሸነፍ ችሏል። ቤንጃሚን ሼስኮ አማድ ዲያሎን ተክቶ ነው ተቀይሮ የገባው። ጎሉን የሚያስቆጠረው ተቀይሮ ከገባ በኋላ ነው። ባለፉት ተከታታይ ጨዋታዎችም ለማንቸስተር ዩናይትድ እንዲሁ ተቀይሮ እየገባ ጎል ሲያስቆጥር እየተመለከትን እንገኛለን። ባለፉት 4 ጨዋታዎች ላይ በሜዳ ላይ ማሳለፍ የቻለው በአጠቃላይ ቁጥሮችን ከተመለከትን 76 ደቂቃዎችን ብቻ ነው። አንድ ሙሉ ጨዋታ እንኳን ወይ 90 ደቂቃ እንኳን አይሞላም። በ76 ደቂቃ ተሳትፎ ግን 3 ወሳኝ ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። ከፉልሃም ጋር የማሸነፊያውን ጎል፣ ከዌስትሃም ዩናይትድ ጋር እንዲሁ የአቻነቷን ጎል እና ትናንትና ደግሞ እንዲሁ የማሸነፊያዋን ጎል ያስቆጠረበትን አጋጣሚ ተመልክተናል። ነገር ግን የትላንትናውን ጎል ካነሳን ግን የማንቸስተር ዩናይትድ ትራንዚሽንን፣ የማንቸስተር ዩናይትድ ካውንተር አታክን አለማድነቅ አይቻልም። በ3 ንክኪ ነው ወደ ጎሉን የቀየሩት ወይም ደግሞ በመከላከል ላይ የነበረው ማንቸስተር ዩናይትድ ማቲያስ ኩኛ ኳሱን ካገኘው በኋላ በጣም ረጅም ኳስ ለብሪያን ኤምቤሞ ይለቅለታል። ብሪያን ኤምቤሞ ደግሞ ብቻውን ለነበረውና ፍጥነቱን ተጠቅሞ ቀድሞት ለመጣው ቤንጃሚን ሼስኮ ኳሱን ፓስ ካደረገለት በኋላ በቀላሉ ነው ጎሉን ማስቆጠር የቻሉትና እጅግ አስደናቂ ትራንዚሽን፣ እጅግ አስደናቂ ካውንተር አታክን የተመለከትንበትና እጅግ በጣም ቆንጆ የነበረ አጨራረስን የተመለከትንበት የሶስቱ ተጫዋቾች ማለትም ቢቢሲ ብለውታል በርካቶች ብሪያን ቤንጃሚን እና እንዲሁ ማቲያስ ኩኛ የነበራቸው ጥምረትም እጅግ በጣም አስደናቂ እንደነበር ጭምር ነው የተመለከትነው። በሚቀጥሉት ጨዋታዎች ላይም ይህንን ጥምረት መመልከት አለብን የሚሉ አይነት ሀሳቦች በበርካቶች እየተነሱ ነው። ቤንጃሚን ሼስኮ ግን ተቀይሮ እየገባ በጣም ድንቅ የሚባል ፐርፎርማንሱን
ትናንትና ማድረጉን ቀጥሏል። አሰልጣኝ ማይክል ካሪክ ቡድኑን እየመሩ ያደረጋቸውን 6 ጨዋታዎች ያልተሸነፈም 5ቱን በድል አጠናቋል። ባለፈው ደግሞ ያደረገውን በ26ኛው ሳምንት ያደረገውን ከዌስትሃም ዩናይትድ ጋር የነበረውን ጨዋታ በመጨረሻው ደቂቃ ላይ ጎል አስቆጥሮ በአቻ ውጤት ማጠናቀቁን እናስታውሳለን። ቤንጃሚን ሼስኮ ባለፉት 7 ጨዋታዎች 6ኛ ጎሉ ሆኖ ተመዝግቦለታል። በተለይ ይህ አሰልጣኝ ከመጣ በኋላ ወይም ማይክል ካሪክ ከመጣ በኋላና እንዲሁ ደግሞ በዳርን ፍሌሸር ስርም እጅግ በጣም የተመቸው ይመስላል። ተደጋጋሚ ጎሎችን እያስቆጠረ ይገኛል። 7ኛ የፕሪሚየር ሊግ ጎሉ ሆኖ ነው የተመዘገበለትና በጣም ጥሩ ጊዜን እያሳለፈ ነው። በዘንድሮው የውድድር ዓመት በፕሪሚየር ሊጉ ተቀይሮ እየገባ የቤንጃሚን ሼስኮን ያክል ጎል ያስቆጠረ አንድም ተጫዋች የለም። 3 ግቦችን ተቀይሮ ገብቶ እያስቆጠረ እንደሚገኝ ነው የተመለከትነው። ለማንቸስተር ዩናይትድ ግን እንዳልኳችሁ በጣም ወሳኝ የሆነ ድልን ማሳካት የቻለበት መርሃ ግብር ሆኗል። 48 ነጥቦች ላይ መድረስ ችሏል። በቀጣይ ደግሞ ከክሪስታል ፓላስ ጋር ነው ማንቸስተር ዩናይትድ ዕለተ እሁድ ጨዋታውን የሚያደርገው። አሁን ላይ ለማንቸስተር ዩናይትድ በጣም ትልቁና መልካሙ የሚባለው ዜና በሌሎች ውድድሮች ላይ ስለሌለ እረፍት እያደረገ ሁሉንም ጨዋታዎች እንግዲህ ለማሸነፍ በትጋት የሚሰራ አይነት ቡድንና በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘትም ትልቅ እድል ያለው ቡድን መሆኑን እያሳየ ይገኛል። ትላንትና ምንም እንኳን ጨዋታው ከባድ የነበረ ቢሆንም ነገር ግን በጥንካሬ በትዕግስት የትላንትናውን ጨዋታ አሸነፈው መውጣት የቻሉበትን አጋጣሚ ነው በማንቸስተር ዩናይትድ በኩል የተመለከትነው። በአጠቃላይ በጨዋታው ላይ 11 የጎል ሙከራዎችን ነው ማንቸስተር ዩናይትድ ማድረግ የቻሉት። ከ11 ሙከራዎች 3ቱ ብቻ ናቸው ኢላማቸውን የጠበቁት። 1.27 ኤክስጂን ነው በትላንትናው ጨዋታ ላይ ያስመዘገበው። በአንጻሩ በኤቨርተን በኩል 12 የጎል ሙከራዎች ተደርገው 4ቱ ኢላማቸውን የጠበቁ እንደነበሩ ጭምር ተመልክተናል። እንዳልኳችሁ ሴኔ ላሜንስ ጥሩ ግብ ጠባቂ መሆኑን በትላንትናው ጨዋታ ላይ አሳይቶ መውጣት የቻለበት አጋጣሚ ነው የተመዘገበው። ማንቸስተር ዩናይትድ በ2026 ያልተሸነፈው ብቸኛው ቡድን መሆኑንም የተረጋገጠበትን አጋጣሚ ተመልክተናል። ማንቸስተር ዩናይትድ 2026 ከገባ በኋላ በፕሪሚየር ሊጉ ምንም አይነት ደግሞ እንዲሁ ጨዋታ ያልተሸነፈ ብቸኛው ቡድን መሆኑንም ያረጋገጠበት አጋጣሚ ነው የተመለከትነው። ማንቸስተር ዩናይትዶች ባለፉት 10 የፕሪሚየር ሊግ ጨዋታዎች ያልተሸነፉ ሲሆን 6ቱን ደግሞ ማሸነፍ የቻሉበትን አጋጣሚ ተመልክተናል። ማንቸስተር ዩናይትድ አሁን ላይ የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታውንም በ3 ነጥብ ልዩነትም መምራት ጀምሯል። በማይክል ካሪክ ስር ዩናይትድ 6 ጨዋታዎችን አድርገው 5 አሸነፉ፣ አንድ አቻ ተለያየ። 12 ጎሎችን ደግሞ ማስቆጠር የቻለ ቡድን ነው። 6 ጎሎች ተቆጥረውበታል። በ3 ጨዋታዎች ላይ ደግሞ ግብ ሳይቆጠርበት ወጥቷል ወይም ክሊንሺት አስመዝግቧል በማንቸስተር ሲቲው ጨዋታ። ከዛ ውጪ በኤቨርተኑ ጨዋታ ላይም ትናንትናም ይህንን ነገር ማድረግ የቻሉበትን አጋጣሚና የተመለከትንበት አጋጣሚ ነው ያለውና ወሳኝ የሆኑ ክሊንሺቶችን ያስመዘገበበት አጋጣሚን ተመልክተናል። ትላንትናም በዚህ መልኩ ነው ጨዋታው የተጠናቀቀው። በቀጣይ ማንቸስተር ዩናይትድ ከክሪስታል ፓላስ ከዛም ከኒውካስል ከዛም ደግሞ ከአስተን ቪላ ጨዋታቸውን የሚያደርጉ ነው የሚሆነው። ኮርናን መመከት አንደኛው ጥንካሬ ነው ብለዋል ሴኔ ላሜንስ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትድ ግብ ጠባቂና የትላንትናው ጨዋታው ኮከብ የነበረው ሴኔ ላሜንስ ቡድኑ ኤቨርተንን በቆመ ኳስ ጠንካራ መሆኑን አውቆ እንደገባና ተዘጋጅተው እንደነበርም ጭምር ነው የተናገረው። የቆመ ኳስና የማዕዘን ምት እየተለየ እንደሚሆን አውቀን ነበር ያለው ላሜንስ፣ ነገር ግን ያ ደግሞ ከጥንካሬዎች አንዱ ነውና ብዙም አልተቸገርኩም ሲልም ጭምር ነው ሴኔ ላሜንስ የተናገረው። ምርጥ ጨዋታ አላደረግንም፣ በተለይ በመጀመሪያው አጋማሽ ኳስ መቆጣጠር ላይ የተሻለ መስራት አለብን ሲልም ጭምር ነው ሴኔ ላሜንስ የተናገረው። አክሎም አቅም እንዳለኝ አውቃለሁ፣ ምክንያቱም ባይሆን እዚህ አልገኝም ነበር፣ አቅም ባይኖረኝ ኖሮ ማንቸስተር ዩናይትድ ውስጥ አልገኝም ነበር፣ ስለዚህም ራሴን ማመን አለብኝ ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙትና ሴኔ ላሜንስ በዚህ መልኩ ነው ሀሳቡን እየሰጠ እንደሚገኝ ዘገባዎች የጠቀሙት። ሌላኛው ዩናይትድ ቻምፒየንስ ሊግ መጫወት አለበት ብሏል አጥቂው ቤንጃሚን ሼስኮ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድ አሸናፊ ያደረገች ግብ ያስቆጠረው ቤንጃሚን ሼስኮ ጨዋታውን ተመጣጣኝ ሲል ነው የገለጸው። ቡድናቸው አስፈላጊ የሆነ ነጥብን ከጨዋታው አግኝቶ እንደወጣ ጭምር ይናገራል። ቤንጃሚን ሼስኮ ሲናገር 3 ነጥብ አስፈላጊ ነገር እንዳሳካ የገለጸው ሼስኮ በጣም አስቸጋሪ ነበር፣ ተፋልመዋል፣ እስከ መጨረሻው ሄደን ድሉን አግኝተናል ብሏል። ተቀይሬ በገባው ቁጥር ቡድኑን ለመርዳት እጥራለሁ፣ እዚህ ያለሁት ደግሞ ለዛ ነው፣ የምጫወተው ደቂቃውን ለውጥ አያመጣም ሲልም ነው የተናገረው። ማንቸስተር ዩናይትድ በሚቀጥለው ዓመት በቻምፒየንስ ሊግ መጫወቱ ግን በጣም አስፈላጊ ነው፣ ምክንያቱም ይሄ ማንቸስተር ዩናይትድ ነው፣ ትልልቅ መድረኮች ላይ የግድ መገኘት ያለበት ግዙፍ ቡድን ሲልም ነው ቤንጃሚን ሼስኮ ማንቸስተር ዩናይትድን የገለጸውና በዚህ ውድድር ላይ መገኘት አለብን፣ በአውሮፓ ቻምፒየንስ ሊግ ላይ እኛ መኖር አለብን ሲልም ጭምር ነው የተናገረው። በአጠቃላይ 27ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች
ተደርገው ተጠናቀዋል። በዚህም በ27ኛው ሳምንት ማንቸስተር ዩናይትድ ማሸነፉን ተከትሎ ነጥቡን 48 አድርሶ አራተኛ ደረጃ ላይ ተቀምጧል። ሶስተኛ ደረጃ ላይ ከተቀመጠው አስተን ቪላ በ3 ነጥቦች ብቻ ነው ዝቅ የሚለው። ከዛ ውጪ ደግሞ አምስተኛ ደረጃ ላይ ከተቀመጠው ቼልሲ ደግሞ በ3 ነጥቦች ከፍ ብሎ እንዲሁ አራተኛ ደረጃ ላይ ተቀምጧል። በቀጣይ ወሳኝ የሚባሉ መርሃ ግብሮችን ያደርጋል ማንቸስተር ዩናይትድም። ቼልሲ በጣም በተለይ ከበድ ያሉ ጨዋታዎች እንዳሉበት ይታወቃልና የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የሚደረገው ፉክክር በትልቅ ጉጉት እንዲጠበቅ ያደረገበትን አጋጣሚ ነው የተመለከትነው። የትላንትናው ጨዋታ ይህን ነው የሚመስለው። በዚሁ ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። በአውሮፓ ቻምፒየንስ ሊግ ዛሬ የሚጠበቁ ጨዋታዎች ይደረጋሉ። ከነዚህ መካከል ምሽት 2 ሰዓት ከ45 ሲል አንድ መርሃ ግብር ይደረጋል። አትሌቲኮ ማድሪድ በኤር ዋንዳ ሜትሮፖሊታኑ አሬና ከክለብ ብሩዥ ጋር የሚያደርገው ጨዋታም ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ይህ ጨዋታ በትልቅ ጉጉት ይጠበቃል። በተለይ በመጀመሪያው ዙር ጨዋታ ደግሞ እነዚህ ሁለት ቡድኖች 3-3 በሆናቸው ውጤት ነበር በቤልጅየም ባደረጉት ጨዋታ ላይ የተጠናቀቀውና የዛሬው የመልሱ ጨዋታ እንዲጠበቅ ያደርገዋል። ሌላኛው ባየር ሌቨርኩዘን በሜዳው ባይ አሬና የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበት ጨዋታ እንዲጠበቃል። በመጀመሪያው ዙር የጀርመኑ ክለብ ባየር ሌቨርኩዘን ከሜዳው ውጭ ወደ ግሪክ አበርቶ 2-0 በሆነ ውጤት አሸንፎ እንደነበር የምናስታውሰው ነው። የዛሬው ጨዋታ ደግሞ በጉጉት እንዲጠበቅ ያደርገዋል። ሌላኛው ኢንተር ሚላን እና ቦዶ ግሊምት የሚያደርጉት መርሃ ግብር ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ኢንተር ሚላን የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። በመጀመሪያው ዙር በቦዶ ግሊምት ባልተጠበቀ ሁኔታ 3-1 በሆነ ውጤት መሸነፉ ይታወሳል። ቦዶ ግሊምቶች በተለይ በዚህ የአውሮፓ ቻምፒየንስ ሊግ የውድድር ዓመት በጣም ትልልቅ የሚባሉ ቡድኖችን ሲያሸንፉ እናስታውሳለን። ማንቸስተር ሲቲን ጭምር ያሸነፉበትን አጋጣሚ እንመለከታለን እና የዛሬው ጨዋታ ላይ ኢንተር ሚላን በጣም ወሳኝ ይሆናል ተብሎ ይታሰባል። በሴሪኤው ጠንካራ መሆኑን አሳይቷል። በአውሮፓ ቻምፒየንስ ሊግ ለመቆየት ግን የዛሬው ጨዋታን የግድ ማሸነፍ ይጠበቅበታል። በመጀመሪያው ዙር 3-1 የተሸነፈው ኢንተር ዛሬ በሜዳው ሳንሴሮ ጁሴፔ ማይትሳ የመልስ ጨዋታውን እንደሚያደርግ ነው የተረጋገጠው። የመጨረሻው የአውሮፓ ቻምፒየንስ ሊግ የዛሬው መርሃ ግብር ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ቀረባግን የሚገጥምበት መርሃ ግብር ነው። ይህ ጨዋታ እንኳን ተጠናቋል ብሎ ማንሳት ይቻላል። ምክንያቱም በመጀመሪያው ዙር ከሜዳው ውጪ ኒውካስል ዩናይትድ ቀረባግን 6-1 በሆነ ውጤት ነው አሸንፎ የመጣውና የዛሬውን ጨዋታ ቀረባግ በዛ የሰፊ የጎል ልዩነት ያሸንፍና ቀልብሶ ያልፋል ማለት እጅግ በጣም ከባድ ሊሆን እንደሚችል በርካቶች ያስባሉ። ነገር ግን ልክ ምሽት 5 ሰዓት ሲል በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከቀረባግ ጋር ጨዋታቸውን ያደርጋሉ። ከአትሌቲኮ ማድሪድ እና ከክለብ ብሩዥ ጨዋታ ውጭ ያሉት ሁሉም 5 ሰዓት ነው የሚደረጉት። የአትሌቲኮ እና የክለብ ብሩዥ ጨዋታ ግን ምሽት 2 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። አርሰናል ኢቲሃድ ላይ ሲቲን ያሸንፈዋል ሲል ጋሪ ኔቨል ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቨል አርሰናል ማንቸስተር ሲቲን በሜዳው ያሸንፋል በማለት ሀሳቡን ሰጥቷል። አርሰናል ወደ ኢቲሃድ ስቴዲየም ሄዶ ማንቸስተር ሲቲን ያሸንፋል የሚለው ጋሪ ኔቨል ያኔ ሁሉም ሰው ሻምፒየን መሆናቸውን አርሰናሎች ያረጋግጣል ሲልም ጭምር ነው የተናገረው። የውድድር ዓመቱ በዚህ መልኩ ነው ማየው ያለው ጋሪ ኔቨል ሲቲ ሊደርስባቸው እንደሚችል አስቤ ነበር፣ ለትንሽ ጊዜ ሊበልጣቸውም ይችላል ብዬ ነበር። ስለ ሲቲ ያነሳው ጋሪ ኔቨል ማንቸስተር ሲቲም ነጥብ ይጥላል፣ የምናውቀው ጠንካራው ሲቲ ዘንድሮ የለም፣ ነገር ግን አሁንም ቢሆን በጣም አደገኞች እንደሆኑ ግን አውቃለሁ። ለእኔ ግን እንደ ሀሳብ ግን ማንቸስተር ሲቲ ሜዳ ድረስ ሄደው አርሰናሎች ጨዋታውን አሸንፈው አርሰናል ሻምፒየን እንደሚሆን አስባለሁ ሲል ጭምር ነው ጋሪ ኔቨል የተናገረው። ይህንን ሀሳብ የሰጠውም ጋሪ ኔቨል ብቻውን አይደለም። ከዚህ በፊት ዌይን ማርክ ሩኒም እንዲሁ አርሰናል የዘንድሮን ዋንጫም ምንም ቢሆን ማሸነፉ አይቀርም ሲልም ጭምር መናገሩ እናስታውሳለን። በተለይ ደግሞ በወልቭሱ ጨዋታም ነጥብ ተጋርተው ከወጡ በኋላ በርካቶች አርሰናል ላይ ጥያቄዎችን በሚያነሱበት ሰዓት ዌይን ማርክ ሩኒ ግን ምንም ቢሆን አሁንም ቢሆን አርሰናል ዋንጫውን ማሳካቱ አይቀሬ ነው ሲል ሀሳቡን ሰጥቶ እንደነበር እናስታውሳለን። ከዛ ውጪ የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ደግሞ አለን ሺረርም እንዲሁ አርሰናል የዘንድሮን ዋንጫ ከማንሳት ማንም የሚያቆመው ያለ አይመስለኝም ሲልም ጭምር ሀሳቡን ሰጥቶ እንደነበር እናስታውሳለንና አርሰናሎች አሁንም ዋንጫውን ለማሸነፍ ትልቅ እድል አላቸው የሚሉ ሀሳቦች በርከት ብለው እየተጋሩ ነው የሚገኙት። ይሄኛው የመጣው ሀሳብ እንግዲህ በተለይ ማንቸስተር ሲቲም ከዚህ በፊት የምናውቀው አይነት ጠንካራው ማንቸስተር ሲቲ ነው ብለው ስለማያምኑ ነው በርካቶች እንደዚህ አይነት ሀሳቦችን እየሰጡ እንደሚገኙ ጭምር የተነገረው። ነገር ግን በማንቸስተር ሲቲና በአርሰናል መካከል ግን ትልቅ ፉክክር ሊደረግ እንደሚችል በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ከቡካዮ ሳካ ጋር በተያያዘ አንዳንድ የመረጃ ምንጮች በተለይ
ሳካ ጉዳት ገጥሞታል፣ እስካን እየተደረገለት ነው የሚሉ አይነት ሀሳቦች እንግዲህ ከወጡ በኋላ በተለይ ቅርብ የሚባሉ የመረጃ ምንጮችም ያን ነገር ተናግረው እንደነበርና ነገር ግን ያ ነገር ስህተት እንደሆነ ምንም አይነት ነገርም እንደሌለበት ጭምር የሚያሳዩ መረጃዎች ደግሞ ይፋ ተደርገዋል። ስለዚህም ቡካዮ ሳካ ምንም አይነት ጉዳት የሌለበት ተጫዋች እንደሆነ ጭምር ነው የተረጋገጠው። ሳካ በጣም ጥሩ ሁኔታ ላይ እንዳለና ምንም አይነት ነገርም እንደሌለበት ጭምር ነው መረጃውን የቅርብ ሰዎችም ይፋ እንዳደረጉት ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የሚነሳው ጉዳይ ደግሞ በሳምንቱ መጨረሻ ሌላ የደርቢ ጨዋታ እንደሚያደርጉ ይታወቃል። አርሰናሎች በግራ ክንፍ በኩልም ማርቲኔሊ ቋሚ ማድረግም ከባድ ሊሆን እንደሚችል በርካቶች ያነሳሉ። ትሮሳርድም ቢሆን አሁን ላይ ራሱን በትክክል እያሳየ እንዳልሆነ ጭምር ነው ዘገባዎች እየጠቆሙ የሚገኙትና ምናልባት በቀጣዮቹ ጨዋታዎች ላይ የማርቲን ኦዴጋርድና ካይ ሃቨርትስ ወደ ሜዳ ይመለሳሉ ተብሎ ይጠበቃል። ስለዚህም ማርቲን ኦዴጋርድን አሊያም ካይ ሃቨርትስን በ10 ቁጥር ሚና ላይ አሰልፈው ኤብሪቼ ኢዜን የክንፍ ቦታውን ለመስጠትም ሙከራዎች ሊደረጉ የሚችሉበት እድል እንዳለ ጭምር ይነገራል። ነገር ግን ሁሉም ውሳኔዎች በሚኬል አርቴታ ስር እንደሆኑና በርካቶች ግን ያንን ሀሳብ እንደሚጋሩት የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። በአርሰናል በኩል የማንቸስተር ሲቲን ጉዳይ እንመልከት። ማንቸስተር ሲቲ ይፋዊ የእንቅልፍ አጋር አግኝቷል። ማንቸስተር ሲቲ ከእንግሊዙ ታዋቂ ስሊፕ ብራንድ የተባለው ሳይለንት ናይት ጋር አጋርነት መፈጸማቸውን የተነገረው። ይህንን ተከትሎ ሳይለንት ናይት የማንቸስተር ሲቲ ይፋዊ የእንቅልፍ አጋር እንደሚሆን የተገለጸው። ማንቸስተር ሲቲ ባወጣው ይፋዊ ማስታወቂያ ደጋፊዎቻችንና እንግሊዛውያን ጥሩ የሌሊት እንቅልፍ እንዲያገኙ በጋራ እንሰራለን ብለዋል። ተቋሙ በበኩሉ ጥሩ የሌሊት እንቅልፍ ለአእምሮ ጤና እናም አካላዊ ብቃትም ጠቀሜታው ላቅ ያለ እንደሆነ ጭምር ነው የተናገረው። ማንቸስተር ሲቲ ለበርናርዶ ሲልቫ ለ1 ዓመት የሚቆይ አዲስ ኮንትራት እንዳቀረቡለት ነው ግሬም ቤሊ መረጃውን ያጋራው። ጋሪ ኔቪል ይናገራል። ከኒውካስል ዩናይትድ ጨዋታ በኋላ የኤርሊንግ ሃላንድና የፔፕ ጓርዲዮላ ደስታ ትርጉም ያለው ሆኖ ተሰማኝ። መልእክትም እየላኩ ነበር። ያ የአእምሮ ጨዋታ ነበር። ጋርዲዮላ እዚያ እንዳልሆነ ይናገራል። ነገር ግን እንደዚያ ነው። አሁን በምትናገርበት ጊዜ ሁሉ፣ ለሚቀጥሉት 2 ወራት በሜዳ ላይ የሆነ ነገር በምታደርግበት ጊዜ ሁሉ ለተቀናቃኞች የሆነ ነገር እያስተላለፍክ መሆን አለበት ሲልም ነው ስካይ ስፖርት ላይ ጋሪ ኔቪል ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን እናንሳም። ቸልሲ ኢንዲፔንደንቴ ዴቫሌን በመልቀቅ የሞይስ ካይሴዶን ፈለግ በመከተል ወደ ፕሪሚየር ሊጉ ሊያመራ የሚችለውን ከፍተኛ ግምት የሚሰጠውን አማካይ ፓትሪክ ማርኬዶን ለማስፈረም ፍላጎት ካሳዩ በርካታ የፕሪሚየር ሊግ ክለቦች መካከል ቀዳሚው እንደሆነ እየተገለጸ እንደሚገኝ ነው መረጃዎች የወጡት። በሀገሩ ኢኳዶር ትልቅ ትኩረትን እየሳበ የሚገኘው የ22 ዓመቱ ሜርካዶ ለሚመጣው የዓለም ዋንጫም የኢኳዶር ብሔራዊ ቡድን ስብስብ ውስጥም ቦታ እንደሚያገኝ ነው በሰፊው የሚጠበቅ ሲሆን በወሳኙ የክረምት የዝውውር መስኮትም የብዙዎችን ትኩረት እየሳበ ይገኛል። ቲም ቶክ ከምንጮቹ እንደሰማው ከሆነ የዚህ ተጫዋች እንቅስቃሴ በመላው አውሮፓና ደቡብ አሜሪካ የሚገኙ የስካውቶችን አይንም የሳበ በመሆኑ በዘንድሮ ክረምትም ክለቡን እንደሚለቅ ይጠበቃል ሲል ነው ቲም ቶክ መረጃውን እያወጣው የሚገኘው። ማንቸስተር ዩናይትድን እንመልከት። ብሩኖ ፈርናንዴዝ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማንቸስተር ዩናይትድ ማግኘት ከቻለ በማንቸስተር ዩናይትድ እንደሚቆይ እርግጠኛ ነው ሲሉ ለቡድኑ ቅርብ የሆኑ የመረጃ ምንጮች እየተናገሩ ይገኛሉ። ስለዚህ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ የሚችል ከሆነ በዩናይትድ መቆየትን ምርጫው ያደርጋል ተብሏል። ካሪክ ከክለቡ አመራሮች ኦማር ቤራድ እና ጄሰን ዊልኮክስ ጋር ባደረገው ንግግር በነበረው መረጋጋት አስደምሟቸዋል ነው የተባለው። ፍላጎቱ እንዳለው በግልጽ ቢያሳይም ነገር ግን እንደ ማንኛውም የቸኮለ ወይም የጓጓ ሰው ግን እንዳልነበር ጭምር ነው መረጃዎች የወጡት። በድርድር ሂደቱ ወቅትም ሆነ የእሱ ስም በእጩነት መቅረቡ በይፋ ከታወቀበት ጊዜ አንስቶ በጓደኞቹ የዋትሳፕ ግሩፖች ላይ ሳይቀር ዝምታን በመምረጥም ሚስጥራዊነቱን እንደጠበቀ ነው የሚነገረው። ባለፈው ክረምት ሚድልስቦሮን ከለቀቀ በኋላ ትኩረቱን በበጎ አድራጎት ድርጅትና በስፖርት ትንተና ስራ ላይ አድርጎ ነበር። እንዲያውም በማንቸስተር ደርቢ ወቅትም በአሰልጣኝነት መገኘት ስለነበረበትም ቀደም ብሎ የነበረውን የቴሌቪዥን ትንተና ፕሮግራምም ለመሰረዝ እንደተገደደ ጭምር ነው የተገለጸው። ለካሪክ ቅርብ የሆነ የመረጃ ምንጮች እንደሚናገሩት ከሆነ ወደ ሙሉ ጊዜ አሰልጣኝነት ስራ ሊመልሰው የሚችለው የዩናይትድ ስራ ብቻ እንደሆነም ያመኑ ነበር። በተለይም ደግሞ ህዳር ወር ላይ ለወልቭስ ክፍት የነበረው የአሰልጣኝነት ቦታን ሳይቀበል መቅረቱ ይህንንም ያጠናከረ ነው። ለብዙ የፈርጉሰን ዘመን ተጫዋቾችም ወደ ማንቸስተር ዩናይትድ የመመለስ እድልም አይሆንም ብሎ መቃወምም የማይታሰብ ነው ሲል ነው የዘገበው። ኢኤስፒኤን ነው ይህንን መረጃም እያወጣ የሚገኘው። ማይከል ካሪክ ይናገራል። ራትክሊፍን ለመጨረሻ ጊዜ ያየሁት በአርሰናሉ ጨዋታ ነበር ሲል ይናገራል። በዚህም ምንም ችግር የለብኝም፣ ለምሰራው ስራ ከበላይ አካላት የማያቋርጥ ግንኙነት ወይም መመሪያ ያስፈልገኛል ብዬ አላስብም ብሏል።
የኔ ድርሻ በቡድን ውስጥም ምቹ ሁኔታን መፍጠር እንዲሁም ደግሞ ዋናውን ቡድንና ከዚያ ባለፈም ሌላኛውን ነገር መምራት ነው ብሏል። አሁን እዚህ ተቀምጦ ከደጋፊዎች ጋር መነጋገር የስራው አንዱ አካል ነው። ነገር ግን የበላይ አካላት ጋር ግን ግዴታ የማያቋርጥ ግንኙነት አያስፈልግም ሲልም ጭምር ይናገራል። አካዳሚው የሚሰራቸው ስራዎችን አይቻለሁ። ማለቴም ልጄ ከ7 ዓመቱ ጀምሮ እዚህ ነበርና ሁኔታውን በሚገባ አውቀዋለሁ ብሏል ካሪክ። እሱ በዚህ እያለም ስላሳለፈው ተሞክሮ በጣም ጥሩ ነገሮችንም ከመናገር ውጪ የምለው ነገር የለኝም። ይህን የምናገረው እንደ ወላጅ ነው። ያሳለፈው ጉዞ ለሱ እጅግ በጣም ጥሩ ነበር። እግር ኳስን ወደ ጎን ብንተወው እንኳን አንድ ታዳጊ ወንድ ልጅ የሚያሳልፋቸው ተሞክሮችና የሚያያቸው ነገሮችን በራሳቸው ትልቅ ዋጋ አላቸው ሲል ይናገራል። አካዳሚው ለረጅም ጊዜ ተጫዋቾችን ማብቃትና ወደ ቡድኑም ወደ ዋናው ቡድንም በማምጣት ስኬታማ ሆኖ ቆይቶ ተመልክቼዋለሁ። ሳይካተትም ካለፈም አሁን 90 ዓመታት ገደማ ሆኖታል ብዬም ነው የማስበው። ስለዚህም ይህ ታላቅ ታሪክ በእርግጠኝነት ልናጠናክረው የሚገባን ነገር ነው ሲል ጭምር ነው ማይክል ካሪክ የሚናገረው። ሌላኛው ማይክል ካሪክ ያነሳው ሀሳብ የአዲሱ የካሴሜሮ ተተኪ ጥራት ምን አይነት መሆን አለበት የሚል ጥያቄ ቀርቦለት ነበር። ሁሉንም ነገር ለማስተባበር በጣም አስፈላጊ ቦታ ነው። ከመላው ቡድን ጋርም አንድ ጊዜ በስሜትም አንዳንድ ጊዜ ደግሞ በአእምሮም ትገናኛለህ። ስለዚህ መረጋጋትና የጨዋታውን ሂደት የመረዳት ችሎታ ማሳየት ይኖርብናል ነው ያለው። ካሴሜሮ በቡድን ውስጥም ትልቅ ተጽዕኖ ነበረው። ስለዚህም ይህንን ጉዳይ ለወደፊቱ ልብ ማለት ይገባናል ሲልም ጭምር ነው ካሪክ እየተናገረ የሚገኘው። እኔ ከመጣውን ጀምሮ ካሴሜሮ በሜዳ ውስጥም ሆነ ከሜዳ ውጪ እጅግ ድንቅ ተጫዋች ነው። ተሞክሮን በአግባቡ መጠቀምም ትልቅ ነገር ነው። እዚህ ደግሞ አንጋፋ ተጫዋች መሆን ማለት ለሌሎች አርአያ መሆን፣ ወጣት ተጫዋቾችን የመርዳትና ያካበተውን ተሞክሮ በጥሩ መንገድም የማስተላለፍ ኃላፊነት እንዳለብህ መገንዘብ ማለት ነው። ካሴሜሮ ከመጣውበት ጊዜ ጀምሮ በብዙ መንገዶችም ምርጥ ነበር። ከሱ ጋርም መስራትም ትልቅ ደስታን ፈጥሯል። ለሚቀጥሉት ጥቂት ወራትም ከሱ ጋር አብሬ ለመስራትም እጓጓለሁ ሲል ነው ማይክል ካሪክ የተናገረው። ማንቸስተር ዩናይትድ ቀሪውን የውድድር ዘመን ሳይሸነፉ ቢያጠናቅቁ እገረማለሁ ብሏል አለን ሺረር። ነገር ግን በካሪክ ስር ያለ ጥርጥር በጉልበት በአመለካከትና በአፈጻጸም በውጤቶችና በሁሉም ነገርም ለውጥን አምጥቷል ሲልም ነው የሚናገረው። ሙሉ የውድድር ዘመኑን ሳይሸነፉ ካጠናቀቁ በጣም እገረማለሁ ሲል ነው አለን ሺረር የተናገረው። ሺረር ይቀጥልና የሆነ ሰዓት ላይ የሚያሸንፉ ይመስለኛል፣ ነገር ግን ለካሪክ ዋናው ነገር ትልቅ ማሻሻል ማሳየቱ ነው ሲልም ጭምር ይናገራል። ከዌስትሃም ዩናይትድ ጋር አቻ በመውጣታቸው የተሰማቸው ብስጭት ደግሞ በካሪክ አሰልጣኝነት በነበሩት 5 ጨዋታዎች ውስጥ ምን ያክል እንደተጓዙ የሚያሳይ ነው። በዚሁ መቀጠል አለባቸው። ምንም አይነት የሚያዘናጋ ነገር የለባቸውም። የዋንጫ ውድድር አይጫወቱም። ስለዚህም በሊጉ ላይ ብቻ ማተኮር ይኖርባቸዋል። ይህም በዩሮፓ ሊግ ከሚጫወቱ እንደ አስተን ቪላ ካሉ ቡድኖችም አንጻር ትንሽ ጥቅም ሊሰጣቸው ይችላል። እስኪ እናያለን። እኔ በግሌ ግን አሁን ላይ ካለው ሁኔታ አንጻር የውድድር ዓመቱ እስኪጠናቀቅ ድረስም ሽንፈትን ሳይቀምሱ ይቀጥላሉ የሚል እምነት የለኝም ሲልም ጭምር ነው የተናገረው። ነገር ግን 2026 ከገባም ብቸኛው ሽንፈት ያልገጠመው ቡድን ማንቸስተር ዩናይትድ እንደሆነ ግን መናገሩን የተገለጸው። ከኦናና ጋር ለ3 ዓመታት እንግዲህ አብሬ ሰርቼ ያለው አንድሬ ኦናና በጣም ጥሩ ችሎታዎች ያሉት ብለዋል ኤድዊን ቫንደርሰር። በተለይም ኳስ አያያዙ፣ ነገር ግን አንዳንድ ጊዜ ስህተቶችን ይሰራል። አንዳንድ ጊዜ ደግሞ ስታየው ዋው እንዴት ያለ ግብ ጠባቂ ነው፣ እንዴት ሊያደርገው ቻለ ብለህ ታስባለህ። ወደ አያክስ የመጣው እንደ 3ኛ ግብ ጠባቂ ነበር። ደረጃ በደረጃ ግን ቁጥር 1 ግብ ጠባቂ ሆነ። ከዚያም ወደ ኢንተር ሚላን ተዘዋወረ። እዛም ሄደው የቻምፒየንስ ሊግ ፍጻሜ መድረስም ጨምሮ የራሱን ብቃት አረጋግጧል። በአያክስ የነበረው ጉዞና በጣሊያን ያስመዘገበው ስኬትን በማወቅ ደግሞ ወደ ማንቸስተር ዩናይትድ መዘዋወሩ ፍጹም አማራጭ እንደሚሆንም አስቤ ነበር ሲልም ጭምር ነው የተናገረው። ኤድዊን ቫንደርሳር ነው ይህንን ሀሳብ የሰጠው። የሪያል ማድሪድ ጉዳዮችን እናንሳ። ዲን ሃውችሰን ቻይናውያንን ይቅርታ ጠይቋል። ስፔናዊው የሪያል ማድሪድ ተከላካይ የሆነው ዲን ሃውችሰን ከቻይናውያን ደጋፊዎች ከፍተኛ ተቃውሞ ቀርቦበት ነበር። ተጫዋቹ ተቃውሞ የቀረበበት በቻይናውያን ላይ ያነጣጠረም ጥቃትን ወይም ደግሞ ቀልድን በማድረጉ ነው፣ ወይም ደግሞ ሪፖስት አድርጓል በሚል ነው። ዲን ሃውችሰን በኢንስታግራም ማህበራዊ ትስስር ገጹ ላይ በቻይናውያን አይን ቅርጽ ላይ የሚያፌዝም ቀልድን ሪፖስት አድርጓል። በኋላ ላይ ግን አጥፍቶታል። ተጫዋቹ አሁን ላይ በቻይናውያን ማህበራዊ ሚዲያ ደግሞ የሪያል ማድሪድ ይፋዊ ገጽን በመጠቀምም ይቅርታ ጠይቋል። በመግለጫውም ተጫዋቹ ያንን ያደረገበት አስቦበት እንዳልሆነና መጸጸቱን የተናገረው። ይሁን እንጂ ቻይናውያን ይፋዊ ይቅርታውን በዓለም አቀፍ ማህበራዊ ሚዲያ ላይ መሆን አለበት በማለትም ተቃውሞ እንዳቀረቡ ጭምር የሚያሳዩ ዘገባዎች ናቸው የበጡት። የቤኔፊካው ተጫዋች ፕሪስቲያኒ በዩኤፋ ታግዷል። ቪኒሲዮስ ጁኒየር ላይ ዘረኝነትን አደርሷል የተባለው ክስ የቀረበበት ጂያን ሉካ ፕሪስቲያኒ በጊዜያዊነት ከእግር ኳስ መታገዱ ነው ይፋ የተደረገው። የአውሮፓ እግር ኳስ ማህበር ቪኒሲዮስ ጁኒየር ካቀረበበት ቅሬታ በኋላ ተጫዋቹን በጊዜያዊነት ማገዱን ይፋ አድርጓል። ይህንን ተከትሎ ተጫዋቹ ቤኔፊካ
ሮብ ከሪያል ማድሪድ ጋር በሚያደርገው ጨዋታ ላይ የማይሳተፍ ነው የሚሆነው። በተፈጠረው ክስተት ዙሪያም የሚደረገው ምርመራ አሁንም መቀጠሉን ዩኤፋ አያይዞ ገልጿል። ተጫዋቹ ከምርመራው በኋላ ቢያንስ የ10 ጨዋታዎች እገዳ ቅጣትም ሊጣልበት እንደሚችል ጭምር የሚያሳዩ ሪፖርቶች ናቸው የበጡት። ጆዜ ሞሪኒዮም በጋዜጣዊ መግለጫ ላይ አይገኙም ተብሏል። የቤኔፊካው አሰልጣኝ ጆዜ ሞሪኒዮ ከሪያል ማድሪድ ጨዋታ በፊት በሚኖረው ጋዜጣዊ መግለጫ ላይ እንደማይገኙ ነው ይፋ የተደረገው። አሰልጣኝ ጆዜ ሞሪኒዮ ለጋዜጣዊ መግለጫው ምክትል አሰልጣኛቸውንና አንዱን ተጫዋች እንደሚልኩ ነው የተነገረው። ጆዜ ሞሪኒዮ በመጀመሪያው ጨዋታ ቀይ ካርድ መመልከታቸውን ተከትለው ሳንቲያጎ ቤርናቢው ላይ ጨዋታውን እንደማይመሩት የተረጋገጠ ጉዳይ ነው። የሪያል ማድሪድ የማጥቃት እንቅስቃሴ ውስጥ ውጤቱ ቪኒ ጁኒየር በሚያደርገው ጥረት ላይ የተወሰነ እየሆነ ነው። ቡድኑ በማጥቃቱ በጣም ተገማች ሲሆን የተጋጣሚ ክለብ እቅድም ሊያከሽፍ የሚችለው ብቸኛው ሰው ቪኒሲዮስ እንደሆነ ማርካ መረጃውን አውጥቷል። በተለይ አርቫሎ አርቤሏ ቪኒ ጁኒየርን ወደ ምርጥ ብቃቱ ለመመለስም ለተጫዋቹ የሞራል ድጋፍ ከማድረግና ከሜዳ ላይም ነፃነትን ከመስጠት ውጪ ለተጫዋቹ የተለየ ታክቲክ እንደሚያስፈልግም ከመጀመሪያው ጀምሮ ያውቅ እንደነበር ማርካ ይናገራል። 2026 ከገባ ጀምሮ ቪኒ ጁኒየር ተቀይሯል። እንደገና ፈገግም እያለ ጨዋታዎችን እየወሰነ ነው። ከዓመቱ መጀመሪያ ጀምሮ በጣም ተደስቷል። እናም ሪያል ማድሪድ እንደገና በሱ ችሎታ ዙሪያም እየተሽከረከረ እንዳለ ነው ማርካ የሚገልጸው። ቪኒ ጁኒየር እስካሁን በዚህ የውድድር ዓመት 12 ጎሎችንና 11 አሲስቶችን አድርጓል። ከ21 የጎል ተሳትፎቹ መካከል 9 የተገኙት 2026 ከገባ በኋላ ነው። አሁን ላይ ከጥርጣሬ ምንጭነት ወደ ድጋሚ ለውጥ ፈጣሪነትን መሸጋገሩን ማርካ ጨምሮ እየተናገረ ነው። የአርቫሎ አርቤሏ መምጣት ለቪኒ ጁኒየር ብቃት መመለስም ትልቅ ሚና አለው። ተጫዋቹ በሻቪ አሎንዞ ስርም 6 ጎሎችን ያስቆጠረ በ27 ጨዋታዎችም ሲሆን በአርቤሏ ስር ግን 6 ጎሎችን በማስቆጠር የፈጀበት የጨዋታ ብዛትም 9 ብቻ እንደሆነ ጭምር ነው እየተገለጸ እንደሚገኝ መረጃዎቹ የወጡት። እግር ኳስ ከሜሲ ጋር ያለን ግንኙነት ሻክሯል ብሏል። ዮሃን ላፖርት ነው ይህንን ሀሳብ የሰጠው። የባርሴሎናው እጩ ፕሬዝዳንት ዮሃን ላፖርት ከሊዮኔል ሜሲ ጋር ያላቸው ግንኙነት እንደ ቀድሞ እንዳልሆነ ነው የገለጸው። ግንኙነታችን እንደ ቀድሞ አይደለም ያሉት ዮሃን ላፖርት በባሎንዶር ሽልማት ወቅት ለሰላምታ ወደ እሱ ሄጄ ነበር፣ እሱ ግን አልፈለገም ነበር ሲሉ ነው የተናገሩት። ከዛን ወቅት በኋላ ነገሮችን ለማስተካከል መሞከሩን የገለጸው ዮሃን ላፖርት ነገር ግን ነገሮች ወደፊት እንደሚሻሻሉ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ግንኙነቱ የሻከረ ቢሆንም እሱ ግን በክለቡ ታሪካዊ ተጫዋች ሆኖ ይቀጥላል፣ ሐውልቱም በካምፕኑ ይቆምለታል ሲል ነው ዮሃን ላፖርት የተናገረው። በሳምንቱ መጨረሻ በተደረጉ የእንግሊዝ ፕሪምየር ሊግ ጨዋታዎች በርካታ ተጫዋቾች የዘረኝነት ስድብ ሰለባ ሆነዋል። የእንግሊዝ ፖሊስም በሊጉ ተጫዋቾች ላይ በአውታረ መረብ እንደዚህ አይነት ነገሮች ላይ ያደረጉ ግለሰቦች ላይ ምርመራ እንደጀመረ ነው የተገለጸው። በትናንትናው ዕለትም የወልቭሱ ተጫዋች ቶሉ አርኮዴ የተባለ ተጫዋችም የሰንደርላንድ ተጫዋች እንዲሁ ሙንዳሬም የዘረኝነት ስድብ አስተናግደዋል። ከዛ በፊት የቼልሲው ተጫዋች ዌስሊ ፎፋና የበርንሌው ሃኒባል መጅቢሪም እንደዚህ አይነት ነገር እንደደረሰባቸው ይታወሳልና ፖሊስ ምርመራ እንደጀመረ ነው የተገለጸው። ብራዚል ለዓለም እግር ኳስ ካበረከተቻቸው የእግር ኳስ ከዋክብት መካከል አንደኛው ነው። ለእግር ኳስ የተፈጠረ ድንቅ ባለ ተሰጥኦም ይሉታል በርካቶች። በልጅነት ዕድሜው በዓለም እግር ኳስ አይን ውስጥ ገብቷል። የእግር ኳስ ወዳጆችንም ቀልብ ገዝቷል። ፊሊፕ ኩቲኒዮ ከብራዚል ቫስኮ ደጋማ እስከ ጣሊያን ኢንተር ሚላን፣ ከቅንጧ ሚላኖ እስከ እንግሊዙ ሊቨርፑል፣ ከሊቨርፑል እስከ ስፔኑ ካታላን፣ ከስፔን እስከ ጀርመን ሙኒክ፣ ከዚያም ተመልሶ በእንግሊዝ በኳታርና በትውልድ አገሩ ብራዚል የእግር ኳስ ሜዳዎችን አካሏል። እርሱ የዓለም እግር ኳስን እንደሚቆጣጠር ተስፋ ከጣለባቸው ከዋክብት መካከል አንደኛው ነበር። ወደ ሙኒክ በተዘዋወረበት ወቅት በነበረው የሚዲያ ቆይታ ስለ ልጅነት ጊዜው ሲናገር በብራዚል ሁልጊዜም በመንገድ ላይ እንጫወታለን፣ ማንኛውም ነገር እንደ ኳስ እንጠቀም ነበር ብሏል። ከእኩዮቹ ጋር በጎዳና ላይ መጫወት የጀመረው አይናፋሩ ኩቲኒዮ የቫስኮ ደጋማ እግር ኳስ ክለብ መልማዮች ተመለከቱት። የቫስኮ ደጋማ እግር ኳስ መልማዮች ባዩት ጊዜም አይናፋርና ፈሪ ነገር ግን አስደናቂ ተሰጥኦ ያለው ታዳጊ እንደሆነም ተመለከቱት። ለሙከራም ጋበዙት። ኩቲኒዮ በቤት ወጥቶም ወደ ቫስኮ ደጋማ ለመሄድ ግን ቀላል አልሆነለትም። ከቤተሰብ ሲለይ ሐዘን ተሰማው። አይናፋር ስለነበርኩ መጫወት አልፈለኩም። ለቡድኑ አዲስ ስለነበርኩም ሁሉም እርስ በርስ ስለሚተዋወቁ ትንሽ ምቾት ማጣትና ሀፍረት ተሰማኝ ነበር ያለው ከቡንደስሊጋው ድህረ ገጽ ጋር ባደረገው ቆይታ። የባለ ድንቅ ተሰጥኦ ኩቲኒሆ ወደ ቫስኮ ደጋማ ተላመደ። በአጭር ጊዜም ለብራዚል ከ14 ዓመት በታች ብሔራዊ ቡድንም ተጠራ። ተሰጥኦም ግልጽ እየሆነ መጣ። ከጥቂት ዓመታት በኋላ ኩቲኒዮ ከሀገሩ ብራዚል ርቆ ወደ ጣሊያኑ ኢንተር ሚላን አመራ። ጠንካራ መከላከል ለሚበዛበት የጣሊያን እግር ኳስ ለኩቲኒዮ ተክለ ሰውነትና ጭንቀትም
እንዲሁ የሚመች አልነበረም። ነገር ግን በብቃቱ በኢንተር ሚላን የመጫወት እድልን አግኝቷል። በኢንተር እያለ በሊቨርፑል መልማዮች እይታ ውስጥ ገባ። ቶክ ስፖርት የኩቲኒዮ ወርቃማ ዘመን የሚጀምረው እንደ አውሮፓውያኑ አቆጣጠር በ2013 ለሊቨርፑል ፊርማውን ካሳረፈ በኋላ ነው ይላል። በአንፊልድ ድንቅ ብቃቱን ያሳየው ተጫዋቹ በሊቨርፑል ደጋፊዎች ልብ ውስጥም ገብቷል። በአንፊልድ ባደረጋቸው 201 ጨዋታዎች 54 ግቦችን አስቆጥሯል። ከርቀት ወደ ግብነት የሚመታቸውና ለቡድን አጋሮቹ የሚያሻግራቸው አስደናቂ ኳሶቹ የሚታወቀው ኩቲኒዮ በ2014-2015 እና በ2015-2016 የውድድር ዓመትም የክለቡ ምርጥ ተጫዋች ሆኖ መመረጡም ዘገባው ያሳያል። የኩቲኒዮ ድንቅ ብቃትን ያዩ የአውሮፓ ታላላቅ ክለቦች ግን አይናቸውን አሳረፉበት። የተጫዋቹ ቀዳሚ ፈላጊ ባርሴሎና የወቅቱ ከፍተኛ ዋጋ የተባለለትን 142 ሚሊዮን ፓውንድ አውጥቶ እንዳስፈረመው የሚታወስ ጉዳይ ነው። እንደ አንፊልድ ሁሉ በባርሴሎናም ያበራል ተብሎ ቢጠበቅም ሳይቻል ቀረ ይላል ቶክ ስፖርት በመረጃው። ባርሴሎና በብቃቱ ልክ ያልተገኘውን ኮከብ ለባየር ሚኒክ በውሰት ሰጠው። በባየር ሚኒክ የተሻለው ኩቲኖ መመልከት ተጀመረ። ነገር ግን በአንፊልድ የታየው ኩቲኖን በድጋሚ ማየት ግን አልተቻለም። ከብራዚል ብሔራዊ ቡድን ዝርዝር ውጪም እየሆነ መጣ። የኩቲኒዮ የዝቅታ ዘመንም መጀመሩ ይነገራል። በአስተን ቪላና በኳታሩ አልዶ ኃይልም ተጫውቷል። ከዚያም በኋላ ኩቲኒዮ በአውሮፓ በመካከለኛው ምስራቅ የነበረውን የከፍታና የዝቅታ ጊዜ አጠናቆ በ2024 ወደ ሀገሩ ወደ ልጅነት ክለቡ ቫስኮ ደጋማ ተመለሰ። አሁንም የቀድሞውን ኩቲኒዮ ማግኘት ግን አልተቻለም። ቢቢሲ በዘገባው የቀድሞው የሊቨርፑልና የባርሴሎና ኮከብ ኩቲኒዮ ባለፈው ሳምንት ክለቡ ቫስኮ ደጋማ ቮልታን ባሸነፈበት ጨዋታ በደጋፊዎች ዘንድ ተቃውሞ ገጥሞትም ነበር ብሏል። ጨዋታው ሳይጨርስም በእረፍት ተቀይሮ ወጥቷል። ኩቲኒዮ ከዛ ክስተት በኋላ በማህበራዊ ትስስር ገጹ ባጋራው መረጃ የደረሰበት ተቃውሞ ለእርሱ እንደማይገባ ይገልጻል። ከክለቡ ጋር የነበረኝ ጊዜ ማብቃቱ ተሰምቶኛል ሲልም ተደምጧል። በቫስኮ ደጋማ የነበረኝ ጊዜ ለማቆም ጊዜው አሁን እንደሆነ ተረድቻለሁ። እዚህ ለኖርኩባቸው ነገሮች ሁሉ አመሰግናለሁ። ቫስኮን ለዘላለም ይዤ እኖራለሁ ሲልም ይናገራል ኩቲኒዮ ለቫስኮ ደጋማ፣ ለክለቡ መሪዎች፣ ደጋፊዎችና ለቡድን አጋሮቹ ክብር እንዳለውም ይገልጻል። አሁን ግን ለጤንነት ቅድሚያ መስጠት አለብኝ። ከቫስኮ ጋር የነበረኝ ውልም ይበቃኛል ብሏል። ዓለምን ያስደነቀው ገና በጊዜ ያበራው ኮከብ ያለ ጊዜው ጠልቋል። ኩቲኒዮ አሁን ከገጠመው የአእምሮ ጤንነት ችግር አገግሞ ወደ እግር ኳስ ይመለሳል ወይስ የእግር ኳስ ሕይወቱ በዚህ መልኩ ይጠናቀቃል የሚለው በርካቶች በጉጉት የሚጠብቁት ጥያቄ ሆኗል። ሌላኛው ብራዚላዊ አጥቂ ኔይማር ጁኒየር በአመቱ መጨረሻ ላይ ከእግር ኳስ ለመሰናበት እያሰበ መሆኑን የሚያሳዩ መረጃዎች እየወጡ ነው። እንደ አውሮፓውያኑ አቆጣጠር በ2017 ከባርሴሎና ወደ ፓሪስ ሰን ዠርሜ በ200 ሚሊዮን ፓውንድ የተዘዋወረበት ዋጋ እስካሁን የዓለም ውዱ ተጫዋች ያደርገዋል። ነገር ግን የ34 ዓመቱ ተጫዋች ባለፉት የውድድር ዓመታት በጉዳት ሲታመስ ቆይቷል። ቢሆንም ግን በዚህ ዓመት በሚካሄደው የዓለም ዋንጫም ለሀገሩ የመጫወት ተስፋ አለው። ኔይማር ከሳዑዲው ክለብ አል ሂላል በመነሳት በጥር 2025 ወደ ልጅነት ክለቡ ሳንቶስ የተመለሰ ሲሆን ውሉንም እስከ 2026 መጨረሻ ድረስም እንዳራዘመ ይታወቃል። ሆኖም ግን በመጀመሪያው ዓመት በጉዳት ከተሰቃየ በኋላ በታህሳስ ወር መጨረሻ ላይ ባደረገው የጉልበት ቀዶ ጥገና ምክንያትም በጥር ወር የተጀመረውን የብራዚል የውድድር ዘመን ሳይጀምር ቀርቶ ባለፈው ሳምንት ብቻ ነው ወደ ሜዳ የተመለሰው። ከአሁን በኋላ ምን እንደሚፈጠር አላውቅም፣ ስለ ቀጣዩ ዓመት እርግጠኛ አይደለውም ሲል የካዜ ከተባለ የብራዚል የኦንላይን ቻናል ጋር ሀሳቡን ሰጥቷል። ታህሳስ ሲመጣም ራሴን ማሳረፍ እፈልግ ይሆናል። አሁን ላይ ግን ነገሮች የማየው በአመቱ መጨረሻ ላይ ሲመጡና ሲፈጠሩ ብቻ ነው ብሏል። ኔይማር 79 ጎሎችን በማስቆጠር የብራዚል የምንጊዜም ከፍተኛ ግብ አስቆጣሪ ሲሆን ይህም ከታሪካዊው ፔሌ በ2 ጎሎች ይበልጣል። አሁን እንጂ ለብሔራዊ ቡድኑ ለመጨረሻ ጊዜ የተጫወተው በጥቅምት 2023 ሲሆን በካርሎ አንቸሎቲ የዓለም ዋንጫ ስብስብ ውስጥ ለመካተት ከፍተኛ ፈተና እንደሚጠብቀው ነው የሚያምነው። አክሎም ይህ ዓመት ለሳንቶስ ብቻ ሳይሆን ለብራዚል ብሔራዊ ቡድንም የዓለም ዋንጫ ዓመት ስለሆነ በጣም ወሳኝ ነው፣ ለእኔም እንዲሁ ሲልም ጭምር ነው የተናገረው ኔይማር ጁኒየር። ፊሊፕ ሜሎ ይናገራል። ያው አሁን ከኳሱ ዓለም ራሱን ስላገለለ ብናገር ይህንን ምስጢር ችግር ውስጥ እንደማይገባ ተስፋ አደርጋለሁ። ቡፎን የውርርድ ንጉስ ነበር ሲል ይናገራል። ዩቬንቱስ ቤት እያለ አደገኛ ነበርም ሲል ነው። በሆቴል ውስጥ እንቆይና ወደ ሲኒማ ቤት እንሂድ ነበር። ወደዚያው ደግሞ የምንሄደው ፊልም ለማየት ሳይሆን ላፕቶፕ ለመደበቅና ሰዎች እንዳይጠራጠሩንና ከእይታቸው ለመደበቅ ነበር። ቡፎን አደገኛ ሰው ነው። በጣም ጎበዝም ነው። በጣም ይቀምም ነበር። የሚያደርገው ነገር ደግሞ ብዙ ጊዜ ይሳካለት ነበር። የኔ ስራ እሱን ማማከር ነው ሲል ይናገራል። ነገር ግን እንደዚህ አይነት ነገር እናደርግ የነበረው በዓለም ላይ ባሉ እያንዳንዱ የማይታወቅም ሊግ ላይ ነበር። በጣም ጎበዝ ነው። ውጤታቸውን፣ ወቅታዊ አቋማቸውን ይከታተል ነበር። አስታውሳለሁ
ለመጀመሪያ ጊዜ ተወራረድነውም ከሱ ጋር ብራዚል ሴሪሲ ላይ ነበር። አልዋሽም፣ ጥቂት ጊዜ ተሸንፏል። ነገር ግን ከጥቂት ጊዜ በኋላ ብዙ ጨዋታዎችንና ትኬቶችም እየተሳኩለት ብዙ ገንዘቦችንም ማግኘት ችሏል። አንዳንድ የቡድን አጋሮቹ ይህንን ሲያውቁ ወደ ጨዋታው ለመግባት ምክር መጠየቅ ጀመሩ። ያን ሰዓት ግን የእግር ኳስ ሕይወቱ እና የገነባውም ስም እንዳይበላሽበት ሲል ማቆሙን አስታውሳለሁ ሲልም ጭምር ነው ፊሊፕ ሜሎ ስለ ቡፎን ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኝ።